እንዳልካቸው ዘነበ ተይዞ ለፖሊስ ቃል ሰጥቶ መለቀቁን አሁን ደግሞ መሪጌታ ጽጌና መሪጌታ ሚስጥረ በቁጥጥር ስር መዋላቸው ተገለጸ። እንዳልካቸው ዘነበ የተባለ ግለሰብ ከዚህ ቀደም በቤተ ክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ አሁን ደግሞ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በቁጥጥር ስር መዋላቸውን የሕግ ባለሙያዎች አብይ ኮሚቴ አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ዛሬ ለቤተክርስቲያኒቱ ቴሌቪዥን በሰጡት መግለጫ ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በሕግ ቁጥጥር ስር በማዋል የወንጀል ምርመራ በማጣራት ላይ ይገኛል ተብሏል።